እናመስግነው አምላካችንን እናመስግነው። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ይህንን ጊዜና ሰዓት ዕለት ሰጥተህ በጎ ሥራ እንድንሠራ ፈቅደህልናልና እናመሰግንሃለን፣ እንገዛልሃለን፣ እንሰግድልሃለን። እንደ ቅዱሳን አባቶቻችን እናመልክሃለን። በዚህ መርሃ ግብር ውስጥ ጎንበስ ቀና እያሉ እያገለገሉ ያሉ መንፈሳውያን ልጆችህን እንድትባርካቸው፣ እንድትቀድሳቸው፣ ከዚህ ዓለም መሰናክል እንድታድናቸው፣ ያደረጉትን በጎ ሥራ ሁሉ ተቀብለህ ለመንግሥተ ሰማያት መውረሻ ለኃጢአት መደምሰሻ እንድታደርግላቸው ጅማሬውን አሳምረህ ፍጻሜውንም ስላሳመርክልን እናመሰግንሃለን። ሰዓተ መዓልቱን ባርከህ ቀድሰህ እንዳዋልከን ሌሊቱንም ባርከህ ቀድሰህ እንድታሳድረን የተቀደሰውን ስምህን በመጥራት እንዲህ እያልን እናመሰግንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽን የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውን። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ማስተስርይልን ዘንድ ለዘላለሙ አሜን። እግዚኦ መሐረነ ክርስቶስ 12 ጊዜ እግዚኦ መሐረነ፣ እግዚኦ መሐረነ፣ እግዚኦ መሐረነ፣ እግዚኦ መሐረነ፣ እግዚኦ መሐረነ። በእንተ ማርያም መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ። አውቀን በድፍረት ሳናውቅ በስተት በስውር በግልጽ የሰራነውን ማይሰራ ኃጢአት እግዚአብሔር ፍታ፣ እግዚአብሔር ባርክልን። መጋቤ ሐዲስ ቆሞስ አባ ኃይለ ገብርኤል የምስራቅ ሸዋ ሀገረ ስብከት ስብከተ ወንጌል መምሪያ ኃላፊ፣ መልአከ ገነት ቆሞስ አባ ቶማስ የደብረ ገነት ቅድስት ኪዳነ ምሕረት ካቴድራል ዋና አስተዳዳሪ፣ ኢንጂነር ዲያቆን አሸናፊ አድነው የካቴድራላችን የሰበካ ጉባኤ ምክትል ሰብሳቢ፣ እንዲሁም የህንፃ ግዢ ኮሚቴ ዋና ሰብሳቢ፣ እጅግ የተከበሩና የምንወዶት ክቡር አባታችን አቶ ጌታነህ ወይም ክንፈ ገብርኤል በዚህ በአሁኑ መርሃ ግብር ላይ የተገኛችው አባቶች፣ ቆሞሳት፣ ካህናት፣ መምህራን፣ ወንድሞች ዲያቆናት፣ የዚህ ኮሚቴ በጎ ስራ ስታከናውኑ የነበራችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም ባሰባሰበን በእግዚአብሔር ሰላም ሰላም እላችኋለሁ። እንደምን አላችሁ? እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ደረሳችሁ? በቸርነቱና በይቅርታው ጠብቆ በመግቦቱ እየመገበን በአባትነቱ እየጠበቀን ይቅር እያለ ለዛሬ ዕለት ያደረሰን አምላካችን ክብር ምስጋና ይድረሰው። ክብር ምስጋና ይድረሰው። ክብር ምስጋና ይድረሰው። እግዚአብሔርን የምታመሰግኑ እልል ብላችሁ ዛሬ እንግዲህ የባዛራችን ማብቂያ ቀን ነው። ስንጀምር አመስግነን ጸልየን እንደጀመርን ደግሞ ማብቂያችንም
ጸሎትና ምስጋና ስለሆነ ማብቂያችን ቀን የጀመርነው ያወጅነው ለ5 ቀን ነበር። በሰዎች ሐሳብ አመንጭነትና ኮሚቴውን በማመን በዚህ ላይ ደግሞ የእግዚአብሔር ቸርነት ተጨምሮበት እንደገና የዛሬ ሳምንት ማብቃት የነበረው ቀጥሎ ለሳምንቱ ዛሬ ደርሰናል። በይህ ላይ እንግዲህ እግዚአብሔርን ለማመስገን ነው ስናበቃ። ወደፊት የተለየ ፕሮግራም ሊኖረን ይችላል። ከስር ጀምረን እንዳንናገር ሰዓቱ ስላልሆነ በዚህ ቲታስ ሕንፃን ለቅዱስ ገብርኤል ለማዋል በተነሳው ሐሳብ ላይ ከተጠነሰሰበት ጀምሮ እስካሁን ድረስ ስላከናወናችሁት ክቡራን ወገኖቻችን እግዚአብሔርን ልናመሰግንላችሁ ነው። በእናንተ ሥራ ማለት ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ ጀምረን ስናይ ሰዎች መልካሙን ሥራችሁን አይተው የሰማያዊ አባታችሁን ያመሰግኑ፣ ያከብሩ፣ ያመልኩ ዘንድ ብርሃናችሁ በሰው ፊት ይብራ የሚል በተራራው ስብከት ላይ ለሐዋርያትና ለተከታዮቹ ክርስቶስ ተናግሯል። ብርሃናችሁ ይብራ ሲል እንደዚህ እንደምናየው ብርሃን ሳይሆን ብርሃን መልካም ሥራ ነው፣ መልካም ስነ ምግባር ነው፣ መልካም አገልግሎት ነው፣ መልካም ታዛዥነት ሰዎች አይተው የፈጠራችሁን አምላክን ያመሰግኑ ዘንድ ያመልኩ ዘንድ ወደ እናንተ ማህበር ይገቡ ዘንድ ዘወትር በጎ ስራችሁ በሰው ፊት የተገለጸ ይሁን በሚለው መሰረት ይሄንን ሐሳብ ስናመነጭ ሁላችሁም ተቀበላችሁ ወደዚህ መርሃ ግብር ውስጥ ገብታችሁ ዛሬ ዕለት አድርሰናል። ዛሬ ብቻ ሳይሆን እስከ ዘለቄታው ድረስ ቤተክርስቲያን ስታነሳችሁ ትኖራለች። በቁም ሕይወታቸውን ጠብቅ፣ ሐሳባቸውን አሳካ እያለች ቤተክርስቲያን ትጸልያለች። በኋላ በእረፍት ጊዜ ደግሞ እረፍተ ነፍስ ስጥልን፣ መንግሥተ ሰማያትን አውርስልን እያለች ቤተክርስቲያን ትጸልያለች። ስለዚህ ነው ዛሬ አመስግነን እናብቃ ብለን ይህ መርሃ ግብር የተያዘው ማለት ነው። ስለዚህ የትኛውን አንስቼ የትኛውን ተዋለሁ ለማመስገን ማለት ነው። ትንሽ በእኔ አቅም ይከብዳል ማለት ነው። የተደረገልን በጎነት፣ የተሰራው ስራ፣ የተሰራው ተአምር፣ እየተሰራ ያለውን ለማመስገን የትኛውን አንስቼ የትኛውን ልተው እያልኩ በውስጤ ሲመላለስ ነው የቆየው። ነገር ግን ስማችሁን ሳልጠራ ብቀር ሰዎች ቅር ሊላችሁ አይገባም። ይሄ ታሪክ ስለሆነ ማለት ነው። እኛ ነገ እናልፋለን፣ ታሪክ ግን ይቀጥላል። በሁሉም በመንፈሳዊውም በዓለማዊውም መሪ ይቀጥላል ወቅት ማለት ነው። እኛ ግን የእኛ ዕለት ዛሬ ናት፣ አሁን ናት ማለት ነው። የትኛውን አንስቼ የትኛውን ልተው የሚለውን በውስጤ ሲመላለስ ነው። አቅም የለንም፣ እንደምታዩት ምላሰ ኮልታፋ ነን። እግዚአብሔር ግን በእናንተ ላይ አድሮ ይህንን ድንቅ ሥራ ሰራልን። የማይገፋውን ተራራ የማይወጣውን ተራራ በእናንተ ክርስትና በእናንተ በጎነት ይህ ነገር ተከናውኗል። ቅድሚያ ይህንን እንድንሰራ የፈቀደ አምላክን ያከናወነውን፣ ምክንያቱም የመንፈስ ቅዱስ ግብር ውስጥ ገብቶ ለመስራት የእግዚአብሔር ፈቃድ ያስፈልጋልና ማለት ነው። ስሩ ብሎ በፈቃዱ በዚህ ርኅሩህና ኃያል መልአክ በሆነው በገብርኤል ቃል ኪዳን አማላጅነት ይህንን መርሃ ግብር እንድንሰራ እንድናከናውን የፈቀደልን የሰራዊት ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይድረሰው። በዚህ ላይ ደግሞ ሁልጊዜ በዛሬው ዕለት እንደውም ውሃ ወደ ወይን የተለወጠበት ዕለት ነው። ታላቅ ዕለት ነው። ታላቅ ምስጢር ነው። ብዙዎች ስተው ወደ ገደል የሚገቡበት፣ አስተዋዮች ግን ወደ ሕይወት የሚመለሱበት ዕለት ነው ዛሬ። ቃና ዘገሊላ ስናከብረው የዋል ነው ማለት ነው። የሰው ሕይወት ከውሃነት ወደ ወይን የተለወጠበት፣ ወደ ወይን የተለወጠበት እመቤታችን ለልጇ
አማልዳ ከተናገረች በኋላ ልጅዋና እሷ ይተዋወቃሉና መለስ ስትል ምንድነው ያለችው? የሚላችሁን ሁሉ አድርጉ ብላ ነው የነገረችው። እሱ ግን አንቺ ሴት ከኔ ምን አለሽ አላት። እንደሚያደርግ ስለምታምን ያመነች ብፅዕት ናት ብላ ስለተናገረች ተመልሳ ምንድነው ያለችው? የሚላችሁን ሁሉ አድርጉ። ታዳሚው ቤተሰቡ ሰርግ ደግሶ እንዲህ እናንተ እንደደገሳችሁት ፊታቸው ጠቁሮ አፍረው ግማሹ በየጓዳው ተደብቀው ተሸሽገው ባሉበት እመቤታችን ሄዳ ልጇ እንደሚያደርግ ታምናለችና ሄዳ ነገረችው ማለት ነው። ከአፍረት አዳነቻቸው። እኛም እንደዛው ነበርን እኮ ይሄንን ህንጻ ስንይዝ ምንም ሳይኖረን እንደ ህግ ከተዋዋልነው መስሪያ ቤት ጋር ጥያቄ ሲጠየቅ እንደ ቃና ዘገሊላ ሰርግ ደጋሾች ነው የሆነው። ምን እንስጥ፣ ምን እናቅርብ፣ የእናንተን ቤት ነው ያንኳኳተው። አስቀድመን የክርስቶስን ቤት ቀጥለን ደግሞ እንዲሁ አቅም ያላችሁን ሰዎች አንኳኳን። እግዚአብሔር ጊዜ ገቢር ለእግዚአብሔር ነውና እግዚአብሔር ጊዜ ያለው ያንን ህመምተኞች በሆንበት ባለቀስንበት፣ ምክንያቱም የምስራችሁን ለህዝብ ነግረን ምን እንክፈል ምን እናቅርብ እያልን ባለንበት ይህች ጭንቅ አማላጅቷ ቅድስት ድንግል ማርያም እሷን ይዘን ወደ ልጇ ጮህን። ዛሬ አስደስቶናልና ደስ ይበላችሁ፣ ደስ ብሎናል ለማለት ነው። ይሄንን ካልን ዘንድ እንግዲህ የመጀመሪያውን ጉዞ ምስጋና የምናቀርበው ብፁዕ አቡነ ጎርጎርዮስን ነው። ትጉህ፣ አስተዋይ፣ ርኅሩህ፣ አርቆ አሳቢ የሆኑት አባታችንን ይሄንን ስናሳስብ እንደ በላይ ባለስልጣን እንደ ኃላፊነት ብቻ ሳይሆን እንደ ቤተሰብነት በጸሎት መመሪያ በመስጠት አቅጣጫ በማሳየት ዕለት ዕለት ከሚመለከታቸው ጋር በመደዋወል ወረቀቶች እንኳን ስተው ሲቀያየሩ በያ ላይ አይ ልጆቼ ሳይሉ በጸሎት ጀምረው የዚህ ባዛር የመጀመሪያው አብሳሪና መጥቶ ባራኪ ብፁዕ አባታችን ናቸው ማለት ነው። እንግዲህ ጳጳስ ምን ላይ እንደሚገኝ ታውቃላችሁ። ግን ቤተሰብ ሆነው ለአዳማ ሰው ለደብረ ሰላም ቅዱስ ገብርኤል እናንተን አይተው እዚህ ቦታ ላይ መጥተው ባዛሩን ባርከው በበረከታቸው እስከ ዛሬ ድረስ ደርሰናል ማለት ነው። የመጀመሪያው ከተጀመረበት ቀን ጀምሮ በየአጥቢያው ላይ ክብረ በዓል ላይ ሲገኙ ኮሚቴው በተገኘበት ቦታ ከዚህ በሀገረ ስብከታቸው ዙሪያ ላይ በማስታወስ በመናገር በቡራኬነት ብቻ ሳይሆን ፕሮግራም መሪ መናገር የሚገባውን ብፁዕነታቸው ቀድመው ይሄ ይገባል ልጆቻችን ተሳተፉ በማለት ከገዳም እስከ ካቴድራል ከካቴድራል እስከ አጥቢያ አብያተ ክርስቲያናት እሳቸው ስዕሉን እያዙ በመቀስቀስ ይህ ድል ስለተገኘ ለብፁዕነታቸው ረዥም ዕድሜን ጤንነትን እንመኛለን። ብፁዕነቶ ይኑሩልን፣ ረዥም ዕድሜ ያድልልን። ልጆች ወደ ላይ ሆነው አባትንም ባመሰግኑ በብፁዕነቶ መልካም አባትነት ፍቅር አምላኮትን እግዚአብሔር እናመሰግናለን። ብፁዕነቶ ይኑሩልን፣ እንወዶታለን። እግዚአብሔር ይጠብቅልን ብላችሁ እግዚአብሔርን እንድታመሰግኑልኝ ነው። በመቀጠል በዛሬው ዕለት አሳስበናቸዋል። እንደምታዩት ከከተራው ጀምሮ እስከ ዛሬ ድረስ ብፁዕነታቸው አገልግሎት ላይ ነው የቆዩት። የሀገረ ስብከቱን ስብከተ ወንጌል መምሪያ ኃላፊ፣ የደብረ ገነት ቅድስት ኪዳነ ምሕረት አስተዳዳሪ ሁለቱን አባቶች ሄዱና እኔን ወክላችሁ ባርካችሁ ሐሳባችሁን ገልጻችሁ ኑ የሚል በብፁዕነታቸው ቡራኬ ነው ሶስታችንም ከዛ የመጣ ነው ማለት ነው። ምናልባት እንግዲህ አስቀድሜ እንደተናገርኩት የትኛውን አንስቼ የትኛውን ልተው የሚለው ነገር ውስጥ እየተመላለሰ ነው። መጋቤ ሐዲስ እንዲሁ ብፁዕነታቸው በሚገኙበት ክብረ በዓል ሁሉ ስለሚገኙ በግንባር ቀደምነት ባዛሩን በመቀስቀስ ዓላማውን በማሳወቅ ግንባር ቀደም ድንቅ አባታችን የቁርጥ ቀን
ወንድማችን ናቸው ማለት ነው። መልአከ ገነት አባ ቶማስ ደግሞ መጀመሪያ ሲጀመር ህዳር 27 ነው። ህዳር 27 በተሰበሰብንለት እኔ ጉዳዩን አሳስቤ ካበቃው የመጀመሪያው ሐሳብ ገላጭ አብሳሪ መልአከ ገነት አባ ቶማስ ናቸው። ሌላው በዚህ በሀገረ ስብከት ውስጥ ያሉ አስተዳዳሪዎች እኔ በጎ ስራ እንዲህ ተሳታፊ አይደለሁም። በየአጥቢያው ላይ የአጥቢያው አስተዳዳሪዎች በግንባር ቀደምነት ቆሞሳቱ፣ ቀሳውስቱ ሚዲያው የሚገልጸው ነው፣ ምዕመናን የምትታዘቡት ነው። ደጋግመው ከ10 ጊዜ በላይ ባዛሩም ከተጀመረ በኋላ እየቀሰቀሱ ምዕመናንን ይህ ስራ በጎ እንደሆነ በማስተማር በማሳሰብ የበለጠ ይሄ ጉዳይ የኛ ጭምር ነው፣ የደብረ ሰላም ቅዱስ ገብርኤል ካቴድራል ብቻ አይደለም በማለት በማሳሰብ ካሳሰቡ በኋላም ደግሞ በህብረት እዚህ በመገኘት የባዛራችን ተሳታፊዎች ስለሆኑ ክብር ምስጋና ይገባልና ስለነሱ እግዚአብሔርን እንድታመሰግኑልን። በመቀጠል እንግዲህ የቢሾፍቱ አካባቢው አብያተ ክርስቲያናትና የወረዳው ቤተ ክህነት ስራ አስኪያጅና የወረዳው ሰራተኞች ናቸው። በህብረት በአካባቢያት አነጋገር በደቦ ይባላል። አንድ ላይ በመሰብሰብ በመገኘት እዚህ ላይ ሪባን ቆርጠው ከፍተኛ ብር አበርክተውልናል። የቢሾፍቱ ወረዳውና የከተማው አብያተ ክርስቲያናት ማለት ነው። እንዲሁም ደግሞ በአዲስ አበባ ዙሪያ ያሉ ታላላቅ ሰዎች አክብረው የመጡም አሉ፣ ሳይመጡም በሰጠናቸው የባንክ ቁጥር አስገብተውልናል ማለት ነው። ጠቅላላው የአዳማ ህዝብ ማለት ነው። የአካባቢው በሞጆ ያሉ፣ በደብረ ዘይት ያሉ፣ በአዳማ ዙሪያ ያሉ፣ በገጠር ያሉ፣ ከዚህ እስከ ቀጨማ ድረስ ያሉ ሁሉም ይሄ ስራ የኛ ነው ብለው ማስተናገድ እስከሚያቅተን ድረስ እስከ ዛሬው ዕለት ድረስ ተሳትፈዋል። የአዳማ ህዝብ ክፉ አያገኝም። ጠቅላላው የምትሰጡት አትጡ፣ ከተማዋን ክፉ ነገር አያገኛት፣ ለመንግሥተ ሰማያት መውረሻ ያድርግላችሁ። ጠቅላላው የአዳማ ካህናት፣ መምህራን፣ ሰንበት ትምህርት ቤት ማህበራት ሁሉ በዚህ ላይ ተሳትፈውልናልና ረዥም ዕድሜ ያድልልን እንላለን። እንግዲህ ቅድም ያልኩት ነው የሚያስፈራኝ፣ የትኛውን አንስቼ የትኛውን የሚለውን። በዚህ ድንኳኑን እንደምታዩት ታድለን በዚሁ ያሉ ማህበራት የቀን ስራ እየሰሩ አጠራቅመው የገዙት ድንኳንና ወንበር ማህበረ ገብርኤልና ሌሎቹ እስከ ዛሬው ዕለት ድረስ በነፃ ነው ማለት ነው። ይልቁንም የሚሰማኝ ሁል ጊዜ ማህበራቱ ከካዝናቸው አውጥተው ሌላ ወንበር ተከራይተውልናል ማለት ነው። መንፈሳዊ ሕይወት እንዲህ ነው ማለት ነው። ዕለቷ ዛሬ ናት የኛ ብዬ ነው። ዛሬ ነው የኔ የምናገረው። ድንኳኑን ኪራይ ማከራየት ሲችሉ፣ ብዙ ብር ማግኘት ሲችሉ፣ ወንበሩንም እንደዛው እንደገና ጨምረው ከካዝና አውጥተው ሌላ ወንበር ተከራይተውልናል ማለት ነው። ይህ ነው መንፈሳዊ ክርስትና ማለት ይህ ነው። ሁልጊዜ ውስጤ ሳስታውሰው እኖራለሁ ማለት ነው። እንደው በዚህ ስራ ውስጥ ደግሞ የዚህ የወንበር የዕቃ ማቅረብ ኃላፊነት የወሰደ ገብረ መድህን ወንድማችን በራሱ ትራንስፖርት እያመላለሰ ሌላውን ማለት ነው ከኪሱ እያወጣ፣ እናንተ ገናናው ነው የምትሉት፣ እኔ ገብረ መድህን ወንድማችን መንፈሳዊ ልጃችን የአባቱን የአቶ ተገኔን ቦታ ተክቶ ጥሩ ክንውን አድርገውልናል። እንዲሁ ፈለገ ሰላም ዘመላእክት ሰንበት ትምህርት ቤት ልጆቻችን ማለት ነው በመልበስ ስዕል በሚያስፈልገው ነገር ሁሉ ታላላቅ የሆኑት ለብሰው እንደ ማንኛውም ከብረው ገብተውልናል። ማህበራት ጠቅላላ አሁን እንግዲህ የቱን አንስቼ የቱን ይልታው የሚለው ማለት ነው። የዛ ሰንበት ትምህርት ቤት ያደጉ ታላላቅ ወንድሞቻችንና ልጆቻችን በዚህ ባዛር ላይ
እስካሁኗ ሰዓት ድረስ በጉልበትም በሐሳብም በማንጨትም ብዙ አከናውነውልናል። ይህንን ደግሞ እግዚአብሔር ያውቀዋል። በዚህ ሥራ ውስጥ የበለጠ የለፋችሁትን የአካባቢው ጸጥታ ዘርፍ መጀመሪያው ተጠቃሽ እንግዲህ አባታችን ወንድማችን ኮማንደር ተሾመ ናቸው። አደራጅተው እስከ ዛሬው ዕለት ድረስ በግቢው እየተጠበቀ ነው ያለው ማለት ነው። ይሄንን ላከናወኑልን ይልቁንም ደግሞ አቶ የጊሎሪ ባለቤት አቶ ድንቁ ደያዝ በስልክ ሰዎች በጎነት የሚሰማቸው አገናኝተውን ጊሎሪን የሚያስፈልገውን እንድንጠቀም ግቢውን ለመኪና ማቆሚያ አዳራሹን አስፈላጊ ሁሉ እስከ ዛሬው ዕለት ድረስ ክፍት ሆኖ ለገብርኤል እንግዶች እንዲገለገሉበት አድርገውልናል። በተጨማሪ በጸጥታው ዘርፍ ውስጥ ጎንበስ ቀና ብላችሁ ያገለገላችሁ ተቋማት ሁሉ እግዚአብሔር ይስጥል ብለን እናመሰግናለን። እግዚአብሔር የተመሰገነ ይሁን ስለ እናንተ በጎነት ማለት ነው። ከዚያ ወደ መጨረሻ የምመጣው እዚህ የተሰበሰባችሁ ናችሁ። እንግዲህ እዚህ የካቴድራሉ አገልጋይ ካህናት፣ አበው መነኮሳት እንደ ማንኛውም ልብስ ለብሰው ንስሐ ልጆቻቸውን አስተባብረው የገንዘብ ገቢ ብቻ ሳይሆን እስከ ዛሬው ዕለት ድረስ እንግዳ እየተቀበሉ እያስተናገዱ ለቆዩ የካቴድራሉ አገልጋይ ካህናት፣ ይሄ ደግሞ በአዳማ የመጀመሪያው ካህናት ተሰልፎ ንስሐ ልጁን ይዞ ሲገባ ሪባን ሲቆርጥ ኃላፊነት ይዞ ዲያቆናት፣ ሌሎች ሁሉ ተሰልፈው በኃላፊነት ሲሰሩ በብፁዕነታቸው አንደበት እዚህ የተገለጸና አባታችን የባረኩት መርሐ ግብር ነው። ካህናቱን አንስተው አበው ካህናት፣ ዲያቆናት፣ መምህራን ላደረጋችሁት በጎ ነገር እናመሰግናለን፣ ረዥም ዕድሜ ይስጥልን ነው የምንለው። ምናልባት ስም ብጠቅስ እንግዲህ ቅር አይላችሁ። እዚህ እንግዲህ ምክትል ሊቀመንበሩ ነው። ምክትል ሊቀመንበሩ እስከ 6 ሰዓት ከእናንተ ጋር እየቆየ ድርጅቱን ትቶ ይልቁንም መቃብር የትም የሚያድርበት ጊዜ አለ። ከኤልያስ ጋር ከወንድማችን ጋር ማለት ይሄንን የምናገረው እንዲቆይ ነው፣ ሰዎች እንዲማሩበት ነው። እኔ ያልመሰከርኩ ማን ይመሰክራል? እኔ ደክሞኝ ሳርፍ እነሱ ድርጅታቸውን ቤታቸውን ትተው በረንዳ ላይ አረፍ እያሉ ሲነጋ ደግሞ ሰንጋውን አሳርደው እንደገና ስጋ ያሰቅላሉ። ኤልያስና ምክትል ሊቀመንበሩ ማለት ነው። ይሄ የእናንተ በጎነት ሁልጊዜ ሳነሳው እኖራለሁ ማለት ነው። ሁልጊዜ ሳነሳው እኖራለሁ። ብዙ እንዳልናገር እሰስታለሁ፣ በስስት አያቸዋለሁ ማለት ነው። ቀጥሎ እንግዲህ ዋና ሰብሳቢው ናቸው። ክንፈ ገብርኤል እዚሁ ገብርኤል ጋር ብዙ ዘመን የኖሩ ናቸው። ለሰበካ ጉባኤ ኮሚቴነት አጨናቸው። ካናዳ ሄደዋል፣ አላገኛል። ለዚህ አሰሪ ኮሚቴ ለስብከተ ወንጌልና ለሰንበት ትምህርት ቤት ሕንፃ አጨናቸው። ያን ጊዜም ወደ ውጭ ሄደው አገኘናቸው። ኃያሉ መልአክ ገብርኤል ለካስ ለዚህ ቀን አይቷቸው ኖሯል። እኛ ካጨነው የበለጠ ኃላፊነት ይዘው ይህ ኮሚቴ በ2 ወር ውስጥ ባዛር ተዘጋጅቶ ውጤታማ ሲሆን ይሄ የመጀመሪያው ነው። ባዳማ ላይ ከ5 ወር በታች ባዛር አይታሰብም የሚል ልምድ ያላቸው አባቶቻችን ይጠቅሳሉ፣ ይነግራሉ። እና ይህንን ኃላፊነት ይዘው አረጋዊነቶ ሳያስቸግሮ የአንድ መስሪያ ቤት ኃላፊነቶ ሳያስቸግሮ በሚያደርጉት በጎ ስራ እኛ ሁሉ የተማረክን አቶ ጌታነህ ከነ ቤተሰቦ እናመሰግናለን። ረዥም ዕድሜ ያድልልን። ቀጥሎ እንግዲህ ሊቀ ጠበብት ነው። እንግዲህ ከስነ ምግባራቸው ብዙ እንማራለን። የእህታቸው ባለቤት አርፈው በሰለስቱ ትናንት ነው ከትናንት ወዲያ ሄድን እዚህ ሰብሰብ ብለን እዛ ሀዘን ላይ ተቀምጠው ሳለ የሚያስተውሉት የዚህ ባዛርና ቀጣው የሩፋኤል ባዛር አደራችሁን ይላሉ ማለት ነው። ክርስትና በእውነቱ ለካስ ገዳም ስለተገባ አይደለም፣ ከተማ ውስጥም ገዳም አድርጎ መስራት ይቻላል። ሊቀ ጠበብት ብርሃኑ ከነ ቤተሰቦ እናመሰግናለን። ብዙ አልናገርም። ረዥም ዕድሜ ያድልልን። ቀጥለው ያሉትም ኤልያስን ቅድም ያልኩት ከመኪናው ጭምር ነው። ይሄ ነገር ከተጀመረ ጀምሮ እስከ አዲስ አበባ እስከ ዘዋይ ድረስ በትራንስፖርቱ በጊዜው ያከናወነ
ወንድማችን የቁርጥ ቀን ልጅ ነው። ሌላው ደግሞ እንግዲህ ኃይለ ገብርኤል ወይም ዘሪሁን ዲያቆን ነው። ሀብቱንም ጊዜውንም ሲያገለግል የነበረ በማስተባበር ይሄ ሁሉም የሚመሰክረው ነው። እስካሁን ድረስ እስከ 6 ሰዓት ድረስ እየቆየ ያገለገለ ምርጥ ወንድማችን። ሌሎቻችሁን ያላነሳሁት ቅር እንዳይላችሁ። እዚህ ጋር ደግሞ ያው ወይዘሮ አለሚቱ የመጀመሪያው የህንፃ አሰሪ ኮሚቴ ሆነው ሲሰራ የነበሩ ታሪክ የሚያውቁ አሁንም ደግሞ ይሄ ስራ ሲጀመር የበለጠውን ተጋድሎ ያደረጉ በየቦታው ያስተባበሩ በየአራዳ እየዞሩ ያደረጉ ቀጥለው ያሉ እናታችን ይብራ ዓለም ተዚህ እኛን ይዘው ቤተሰብ ጋር አዲስ አበባ እያንኳኩ እየደወሉ ብዙ ሰው ጋር ያደረሱን ምርጥ እናታችን በክርስቶስ ዘመን የነበሩት ቅዱሳት አንስት ከሚባሉ እናቶች የሚደመሩ ብርቅዬ እናታችን ዘወትርም ተንከባካቢ ካህናቱንም ሁሉንም የሚንከባከቡ እናታችን ቀጥለው ያሉትም እንደዛው ብርሃነ ትንሣኤ እንደዛው። እንግዲህ እናቶቻችን እንደገና ደግሞ ወለተ ሥላሴ የትኛውን አንስቼ የትኛውን ተዋለሁ? እዚህ ጋር ያሉ እናታችን ጽጌ ማርያም ወይዘሮ ሸዋየ ሱባኒ እስከ ዛሬ ውለት ድረስ ማለት ነው። ክትፎማ ሁልጊዜ ከሚነገረው ከተቶት አስፈልጠን እንሰራለን በሙያችን ብለው አዲስ አበባ ድረስ ደውለው ሄደው መኪና ተይዞ መርካቶ ዞረው ቅቤውን ገዝተው ምርጥ ክትፎ እንዲሆን ካቴድራሉ በዚህ ሊወቀስ አይገባም በማለት በማንጠሩ በማሳመሩ አይታችሁ እንደሆነ ጭኮው ያልተበላ ጭኮ የለም፣ በዚህ የተመለሰ የለም። ለምን? ጥሩ አድርጎ ስለተሰራ ማለት ነው። ሌላ ጊዜ ቆሬ ተያዘ ይመለሳል አንድ ላይ ከብር ጋር እንጂ የሚበላ የለም። እዚህ በማየት ሁሉም ጭኮ የሚመለሰው ባዶውን ነው። ለምን? ምርጥ አድርጎ ስለተሰራ። እናታችን ሰዋዬ እስከ ዛሬው ድረስ በቤታቸው አላሳረፉ። 6 ሰዓት ይገባሉ፣ ሌሊት ደግሞ 11 ሰዓት ይመጣሉ። ከሌሎች እናቶቻችን እህቶቻችን ጋር በእንደዚህ በጎ ነገር ያደረጉ እናቶቻችን ናቸው። እኔ ጊዜውን ወሰድኩ። ብዙውን እንግዲህ ለመናገር ጊዜ የለኝም። ጊዜ እንዳልፈጅና እንዳላስቸግር ወንድማችን ክንፈ ገብርኤል ዲያቆን አለ። በዚህ ደግሞ መርሃ ግብር በመምራት አሜን ዲያቆን ወንድማችን እስከ ዛሬ ውለት ድረስ በቃል መናገር ከባድ ነው። ከ3 ሰዓት ጀምሮ እስከ ምሽቱ 6 ሰዓት ድረስ በስብከት እየተናገረ ይሄን ሁሉ ያከናወናችሁ ናችሁ። እኔ ልጠቅለው ጠቅላላው ነው። ሌሎች ኮሚቴ አባቶቻችን ስራ አስፈጻሚዎች እዚህ ያላችሁ ቅር እንደማይላችሁ አምናለሁ። በስጋ ቆራጭነት፣ በእንጀራ ጋጋሪነት፣ በክትፎ ከታፊነት፣ በጠባሽነት የሚያስፈልገውን ግብአት በማቅረብ እዚህ ያከናወናችሁትን ሁሉ እግዚአብሔር ያውቀዋል። መጽሐፍ ምን ይላል? እኛ የምናውቀውን እንናገራለን፣ እኛ ሳናውቅ ያለፍነውን አንተ ታውቃለህ ይላል። ከቅዳሴ ከ14ቱ ቅዳሴ አንዱ ማለት ነው። እግዚአብሔር ያውቃቸዋል። በዚህ ጽዳት በማጽዳት እንጨት በማቅረብ በሁሉ ነገር የሰራችሁት ስማችን ሳይጠራ ቀረ ብላችሁ ቅር እንዳይላችሁ እሱ መድኃኔዓለም ክርስቶስ ያውቀዋል። እኔ ፊቴ ያለውን አንስቻለሁ። ጠቅላላውን ወደ መጨረሻ ስጠቀልለው እምነት ካላችሁ ኃላፊነታችሁን በአግባቡ ከምትወጡ ከናንተ ጋር ይሄንን ምግባር ይሄንን በጎ ስራ ባዛር ስለሰራው ሁልጊዜ በህይወቴ ሁሉ እግዚአብሔር በሰጠኝ እድሜ ሳመሰግን እኖራለሁ። እግዚአብሔር ጠንካሮች፣ ኃላፊነት የሚሰማችሁ እምነት ያለ ስራ የሞተች ናት ብሎ ሐዋርያው እንደተናገረ ያለ ስራ እምነት የሞተ ሬሳ ነው ብላችሁ ሁላችሁም በሚያስፈልገው ሁሉ ስለተሰለፋችሁ ከናንተ ጋር ደግሞ እኔ አገልጋይና ተላላኪ ሆኜ ስለሰራው ይሄንን መጨረሻው ላይ ስላከናወንኩ እግዚአብሔርን አመሰግናለሁ። ረጅም እድሜ ይስጥልን። እግዚአብሔር የተመሰገነ ይሁን። አሜን። ከዚህ በመቀጠል እንግዲህ ጊዜያቸውን ወሰድኩ። መነኮሳት በጊዜ ነው ማረፊያቸው ላይ የሚገቡት። በዚህ በድካም ላይ ብዙ ስለተናገር ይቅርታ ይደረግልኝና መጋቤ ሐዲስ አባ ኃይለ ገብርኤል የተወሰነ ሐሳብ ሀገረ ስብከቱን ወክለው ይናገሩና ከዛ ወደ መላከ ገነት እንሄዳለን። በመቀጠል ደግሞ እዚህ ውስጥ የተሰማችሁትን ደስታ
ሁለት ደቂቃ ሐሳብ ትሰጣላችሁ። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። አሜን። ወደ መጋቤ ሐዲስ ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። እስካሁኗ ሰዓት ባርኮና ጠብቆ ቀድሶ ያውም በተላላኪው በአብሳሪው መልአክ በመጋቤ ሐዲስ በቅዱስ ገብርኤል ግቢ ስለሰበሰበን ስሙ የተመሰገነ ይሁን። በመጀመሪያ ብፁዕ አባታችን በመንበራቸው አሉ፣ በመካከላችን ማለት ነው። ብፁዕ አባታችን በመንበራቸው ክቡር መልአከ ምሕረት የካቴድራሉ አስተዳዳሪ፣ ክቡር መልአከ ገነት የቅድስት ኪዳነ ምሕረት ቤተክርስቲያን ዋና አስተዳዳሪ፣ ክቡራን የሽበትን ካባ የተጎናጸፋችሁ አበው አባቶች፣ መነኮሳትም እናቶቼ፣ በዚህ ቦታ ያላችሁ በአጠቃላይ እንደምን አመሻችሁ። እግዚአብሔር ስሙ የተመሰገነ ይሁን። በእድሜም በእውቀትም ወልደው የሚያሳድጉኝ ኮትኩተው የሚያሳደጉኝ ታላቁና አረጋዊ አባት አባ ዜና ማርቆስ ያለውን ነገር ሰፋ አድርገው ተናግረዋል። ክብር ያድልልን ማለት እፈልጋለሁ። በሁለተኛ ደረጃ እንደ ሀገረ ስብከቱን ወክዬ ስናገር በዛሬው ዕለት በዚህ ስገኝ የመጀመሪያው ደስታዬን ለመግለጽ ነው። በሁለተኛ ደረጃ የማነሳው ነገር እንኳን ደስ አላችሁ የሚል ነው። እንኳን ደስ አላችሁ። እንኳን ደስ አላችሁ ለሁለት ነገር በደንቡ ያዙልኝ፣ በኋላ ማብራሪያ ስለማልሰጥ ነው። ለሁለት ነገር እንኳን ደስ አላችሁ። አንደኛው ለ5500 ዘመን የዕዳ ደብዳቤያችን በዮርዳኖስና በቀራኒው ተቀብሮ የነበረውን አንደኛውን ደብዳቤ በጥምቀቱ ሊሽር በዮርዳኖስ የተቀበረውን ደብዳቤያችንን ሊሽርልን ክርስቶስ እኛን ፈልጎ እኛን ወዶ ከሰማይ ሰማያት ወርዶ ከድንግል ተወልዶ በዛሬው ዕለት በ30 ዓመቱ ደግሞ ወደ ዮርዳኖስ ወርዶ ያንን የተቀበረውን ኃጢአታችንን የዕዳ ደብዳቤያችንን ረግጦ ያጠፋበት ነውና እንኳን ደስ ያላችሁ። ከዚህ ጋር አንድ ላይ ስለሚያያዝ ነው ጥያቄ ጠይቀን ያገኘነው መልስ። አንደኛው የእመቤታችን አማላጅነት የታየበት፣ የሰው ጥያቄ ተጠይቆ ሰው ጥያቄው የተመለሰበት፣ ድንግል ማርያም አማላጅነቷ የታየበት፣ አምላክ የመጀመሪያውን ተአምር የሰራበትና የሰው ሕይወት የጣፈጠበት፣ ውሃ ወደ ወይን የተቀየረበት ዕለት ነውና ከዚህ በዓል ጋር ተያይዞ እንኳን ደስ አላችሁ። ሁለተኛው በጉጉትና በጉጉት በይበልጥ ጉጉት ሲደመር ጉጉት እኩል ይሆናል የጉጉት የፍላጎት ፍላጎት ማለት ነው። የምኞት ምኞት ማለት ነውና እሱን በምኞት ስትመኙት የነበራችሁት አንዳንድ ሰዎች ጉድጓድ ቆፍረው ድንጋይ ተሸክመው ፌሮ ተሸክመው ለገበያ ተንከራተው ምናለ ቤተ ክርስቲያን ራሷን የምትችልበትን ልማት በሰራን ብለው የሚጓጉትን ታላቁን የቲታስ ሕንፃ መልአኩ ቅዱስ ገብርኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንብረት ስላደረገ እንኳን ደስ አላችሁ። አሁን ይሄ ነው በቃ ምስጋና። እንደዚህ ነው የምታጨበጨቡ። በነገራችን ላይ የቲታስ ሕንፃ የደብረ ሰላም ቅዱስ ገብርኤል ቤተክርስቲያን ብቻ አይደለም፣ በደንብ ልታውቁት የሚገባው። እኔ በተለያዩ መድረኮች ላይ እድል ገጥሞኝ እንዳጋጣሚ እድል ገጥሞኝ ታታሪውና ትሁት ወንድሜ ዲያቆን አሸናፊ ኢንጂነር ዲያቆን አሸናፊ ከእህታችን ከብር ዓለም ጋራ እንዳጋጣሚ ሆኖ እህታችን ታላቋ ቅድም እየጠየኳቸው ነበር። ታላቋና ትልቋ አሮጊት ነው የምላቸው።
ከእሳቸው ጋር መጥተው አንድ 3 መድረክ ላይ ተገናኝተናል። እንዳጋጣሚ መድረክ መሪ ሆንኩና ባዛሩን ሳስተዋውቅ ንብረታችሁን በእጃችሁ አድርጉ የሚል ነበር መርህ ቃሌ። ይሄ ወንድሜ ሕያው ምስክር ነው። ንብረታችሁን ምን አድርጉ? በእጃችሁ አድርጉ ብዬ ነበር ሳስተዋውቅ የነበረው። ይሄ ማለት ቲታስ ሕንፃ የደብረ ሰላም የቅዱስ ገብርኤል ብቻ አይደለም ማለት ነው። ወይንም ደግሞ የምስራቅ ሸዋ ብቻ አይደለም ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ነው። ይህንን በደንብ ልታውቁት ይገባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ማለት ነው። ከዚህ በፊትም እንደተናገርኩት ምንም የሌላቸው ሰዎች ነገ ተነጎዲያ ይህ ታላቅ ሕንፃ ሪፈራል ሆስፒታል ነው የሚሆነው። ምንም የሌላቸው ሰዎች፣ በመላው ዓለም ያላችሁ ሰዎች ይህንን በደንብ አድምጡ። ዛሬ ሶሻል ሚዲያው ዓለምን አንድ ያደረጋት ነገር ስለሆነች በአዳማ በፖስታ ቤት የሚገኘው በደብረ ሰላም ቅዱስ ገብርኤል ቤተክርስቲያን ሰበካ ጉባኤና በታላቁ አባታችን በብፁዕ አባታችን አቡነ ጎርጎርዮስ መመሪያ ሰጭነት በታላቁ የጥበብ ባለሀብት በሆኑት በመላከ ሰላም ቆሞስ አባ ዜና ማርቆስ በሰበካ ጉባኤው ተነሳሽነት ይሄ ሕንፃ ይገዛ እንጂ ሀብቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ነው ማለት በደንብ ልናውቀው የሚገባው። ምክንያቱም ነገ ሪፈራል ሆስፒታል ሊሆን ነው። ይሄ ሆነ ማለት ደግሞ ምን ማለት ነው? ምንም የሌላቸው ሰዎች እዚህ መጥተው ሊታከሙ ነው ማለት ነው። ሪፈራል እስከሆነ ድረስ ማለት ነው። ስለዚህ ሀብታቸውም ስለሆነ ቅድም አባቴ ሲገልጹስ እንደነበረው ከውጪ ዓለም ሳይቀር በአገር ውስጥ ሳይቀር ሁሉ የተሳተፈበት ታላቁ G+8 የሆነው የቲታስ ሕንፃ እንኳን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ስለሆነ እንኳን ደስ አላችሁ። ይሄ ነው መልእክት። በሁለተኛ ደረጃ እንደ ሀገረ ስብከት መልእክታችንን ስናስተላልፍ ከምንም በላይ ከደስታም በላይ ደስታ አለን። ለምን ሲባል አንድ ቋሚ ንብረት ሀገረ ስብከቱ አንድ ቋሚ ንብረት አለው ማለት ነው። በደንብ ወቁ። እኔ ምናልባት ታናሽ ነኝ፣ በእድሜ ታናሽ ነኝ። በእድሜም በእውቀትም ወልደው የሚያሳድጉኝ አባቶች እዚህ አሉ። ዛሬ ታላቁና አረጋዊ አባት ብፁዕ አባታችን አቡነ ጎርጎርዮስ ኦሮሚያ ክልልን ለ38 ዓመት በኦሮሚያ ክልል ላይ ለ40 ዓመት ሲኖሩ በዚች ምድር ላይ እዚህ ኦሮሚያ ክልል ላይ ሲያስተዳድሩ የጥበብ ዕውቀት የተቸራቸው ደግ አባት ከባት ያበሳ የሆኑት ብፁዕ አባታችን ከከተራው ጀምሮ በዓልን ሲያከብሩ ዛሬም ከጠዋቱ 5 ሰዓት ጀምሮ 11 ሰዓት ነው ቤተ ክርስቲያን በእግራቸው ማለት ነው። በእግራቸው እዛ ደርሰው የመጀመሪያውን ባዛር ብፁዕነታቸው ተገኝተው በዚሁ ልዑካኑን አጠቃላይ የሀገረ ስብከቱን ልዑካን ይዘው ባዛሩ ተከፍቷል። ዛሬ ግን እውነታውን ስነግራችሁ በዚህ ቦታው ተገኝተው የባዛሩን የመጨረሻ የመዝጊያ ንግግር ያረጉ ነበረ። ግን አረጋዊ አባት ናቸው፣ ይደክማሉ። ስለዚህ አገልግሎትን የዋሉት ከጥር 10 ጀምሮ እስከ ዛሬዋ ድረስ ደከመኝ ሰለቸን ሳይሉ ህዝባቸውን እያገለገሉ ያሉ ናቸው፣ በዛሬው ዕለት ማለት ነው። ስለዚህ መቼም ልጆቼ ሄዳችሁ እስቲ እንደው መልእክቴን አስተላልፎ ስላሉ እኛም እንደ ሀገረ ስብከት መልእክት ለማስተላለፍ ነውና የመጣ ነው። በመጀመሪያ ብፁዕነታቸውን ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን ማለት እንፈልጋለን። ምክንያቱም ሰበካ ጉባኤ ቢያቅድ፣ አስተዳደር ጽሕፈት ቤቱ ቢያቅድ፣ አጠቃላይ ማንኛውም ሰው ቢያቅድ፣ በሀገረ ስብከቱ ውስጥ ያለውን ስራ ቢያቅድ፣ ቤተ ክርስቲያን ለመስራት ግንባታ ለመገንባት የተለያየ ስራዎችን ለመስራት ቢነሳ የብፁዕ አባታችን መመሪያ የሌለበት የብፁዕ አባታችን አቅጣጫ ያልተሰጠበት በዚህ ከተማ ውስጥ ብፁዕ አባታችን
ከባለ ሲመታቸው ጀምሮ እዚህ ቦታ ታሪክ የምታውቁ ሰዎች ስንት አጥቢያ ቤተክርስቲያን እንዳለ ታውቃላችሁ። ቤተክርስቲያን ሲሰራ በትረ ሙሴያቸውን ይዘው እንደዚህ አድርገው ብለው በበትረ ሙሴያቸው ለክተው ሰፍራው የሚሄዱት ቤተክርስቲያን ሆኖ ታገኙታላችሁ፣ ህንጻ ሆኖ ታገኙታላችሁ። ስለዚህ የብፁዕነታቸው መመሪያ ሰጭነት፣ አቅጣጫ ሰጭነት፣ ዕለት ክትትል በሳቸው በብፁዕነታቸው ክትትል ነውና ይሄ ባዛር በብፁዕነታቸው ጸሎት ይሄ ባዛር ከመጀመሪያው ጀምሮ ይሄው እንግዲህ 2 ሳምንት ሊሆነው ነው። እንግዲህ በዚህ መልኩ ተጀምሮ እስካሁን የተጠናቀቀው የብፁዕነታቸው መመሪያ ሰጭነትና የብፁዕነታቸው ጸሎት ነውና ብፁዕነታቸውን ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን ማለት እንፈልጋለን፣ እንደ መልእክት ማለት ነው። በሁለተኛ ግን ልናገርና ላመሰግን የሚፈልገው አጠቃላይ የምስራቅ ሸዋ ሀገረ ስብከት ሰራተኞችን ስጠቀልለው የአድባራትና የገዳማት አስተዳዳሪዎች በሀገረ ስብከታችን 12 ወረዳዎች አሉ። 466 አጥቢያ ቤተክርስቲያን በሀገረ ስብከታችን አሉ። እርግጠኛ ነኝ ከ446 አጥቢያ ቤተክርስቲያን መካከል ጥቂቶች እንጂ ያልተሳተፉት ሁሉም ተሳትፏል ብዬ ተስፋ አደርጋለሁ፣ በተዘዋዋሪ ማለት ነው። ስለዚህ ለምስራቅ ሸዋ ሀገረ ስብከት አድባራትና ገዳማት፣ ወረዳ ሊቃነ ካህናት አጠቃላይ እንደ ሀገረ ስብከት የሀገረ ስብከት ንብረት የሀገረ ስብከት ሀብት ነውና እኔ ምስጋና ይቸራቸዋል ማለት እፈልጋለሁ። አመስግኗቸው። በሁለተኛ ደረጃ ያልተሳተፈ ስለሌለ በአጠቃላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ብቻ ሳይሆን ሌሎች እንኳን የእምነት ተከታዮች እዚህ ቦታ ተሳትፈው የኛ ነው አብረን የኖርን አብረን የበላን አብረን የተጋባን አብረን የተዋለን ቋንቋ አያጣላንም ብለው ከአርሲ ድረስ በመምጣት በአጠቃላይ በዚህ ላይ የተሳተፉትን ይሄ ህንፃ የቤተ ክርስቲያን ሀብት ነው በማለት እምነት ሳይገድባቸው በዚህ ቦታ ላባቸውን ጠብ አድርገው ከልጆቻቸው ጉሮሮ ላይ ቀንሰው ያመጡትና ይሄን ህንፃ በባለቤትነት የገዙትን ሰዎች ሁሉ እንደ ሀገረ ስብከት እንደ ብፁዕነታቸው ተወካይ ማመስገን እንፈልጋለን በእውነት። በሶስተኛ ደረጃ እኔ ብዙ አላበዛም። በዚህ ቦታ ላይ ጊዜያቸውን ሰዓታቸውን ሰውተው መስዋዕትነት ከፍለው በመጀመሪያ በኮሚቴነት ተዋቅረው አጠቃላይ ወንድሞች፣ እህቶች፣ አባቶች ሳይቀር በእውነት በዚህ ቦታ ላይ ቀድም እሳቸው በዘረዘሩት በማቴሪያል፣ በጉልበት፣ በሰዓት፣ በሐሳብ አጠቃላይ ሁሉ የተሳተፉትን እንደ ሀገረ ስብከት እውነቱን ለመናገር ከፍ ያለ ምስጋና አለን። አመስግኗቸው። መጽሐፍ እንደዚህ ይላል፣ እናቶች በገንዘባቸው ያገለግሉት ነበረ። ይሄ ወንጌል ነው። በነገራችን ላይ ወንጌል ነው። በገንዘባቸው ያገለግሉት ነበረ፣ በጊዜያቸው ያገለግሉት ነበር። እናቶች በገንዘባቸው ያገለግሉት ነበር። ክርስቶስን ያገለገላችሁት ማንንም አይደለም። ነገ ተነገ ወዲያ ታሪክ ነው የሰራችሁት። ታሪክ አስቀምጦ ማለፍ በእውነት ሰው ያልፋል፣ ታሪክ ግን አያልፍም። እውነቴን ነው የምነግራችሁ፣ ታሪክ አያልፍም። ታሪክ ለትውልድ አባባ ምን ሰራ፣ ማማ ምን ሰራች፣ በዛን ዘመን ምን ሰራ ሲባል ታሪክ ይነሳል። አባ ምን ሰሩ ሲባል በዛን ሰዓት ታሪክ ይነሳልና በእውነት በዚህን ባዛር ላይ ጊዜያችሁና ሰዓታችሁን ለእግዚአብሔር መስዋዕት አድርጋችሁ የሰዋችሁ ሁሉ እንደ ሀገረ ስብከት ትልቅ ምስጋና አለን። ሌላው የመጨረሻው በእውነት በዚህ ቦታ ላይ ሰላም እንዲሰፍን በወንጌል አገልግሎት እውነታውን ለመናገር ዕለት በዕለተ ቅዱስ ገብርኤል እንዲሁም በዕለተ ረቡዕ በዘወትር ጸሎት በካህናቱን የአመራር ብስለት ያላቸው መፍቀሬ ሰብ የሆኑት የጸሎት አባት የሆኑት በእውነት ለዚህ ነገር ሁሉ መሳካት ከምክትል ከንቲባ ልበላቸው፣ የዚህ ቦታ ከንቲባ ልበላቸው፣ እሳቸው ዋና ከንቲባ፣ እሳቸው ምክትል ከንቲባ። እውነቴን ነው የምላችሁ። እኔ አንዳንድ ጊዜ ምዕመናን ጊዜያችሁን እንደዚህ ሰውት፣ እንደ ሻማ አብሩት፣ እንደ ሻማ አቅልጡት፣ እንደ ጧፍ አብሩት ጊዜያችሁን። በእውነት እኔ ወንድማችን አሸናፊ እኔ ይገርመኛል።
ምን አይነት ነው? ለቅዱስ ገብርኤል ብቻ ነው ወይስ እንደ ከተማው አይበቃም እያልኩ ነው። እንደ ከተማው የሚያስፈልግ ሰው ነው። በእውነት እውነታውን ለመናገር ከአባ ጋራ ተስማምቶ ከሰበካ ጉባኤው ጋራ ከባዛሩ ጋራ እኔ እንዳጋጣሚ ሆኖ እንዳቅሚቲ እኔ እዚህ መጥቼ ነበር የነበረውን የካህናቱን ስራ የዲያቆናቱን የሰንበት ትምህርት ቤቱን አጠቃላይ ስራ ሳይ ይህን ሁሉ ማን አደረገ ስላቸው እግዚአብሔር ነው ያደረገው። ግን ወንድማችን ዲያቆን ኢንጂነር አሸናፊ ስልጠና እየሰጠ ነው ይሄ ሁሉ በሰላም የተከናወነው እያሉ እሳቸው ምስክርነት ሲሰጡ ነበረ። በእውነት ለዚህ ሁሉ ትልቁን አመራር ሲሰጡ የነበሩት መልአከ ምሕረት ቆሞስ አባ ዜና ማርቆስ የሁላችን አባት በእውነት መፍቀሬ ሰብ የሆኑት በእውነት የወንጌል አርበኛ የልማት አርበኛ በዝምታ ውስጥ የሚሰሩ ታላቅ አባት ናቸውና ከሰበካ ጉባኤዎቻቸው ጋራ ስም ከሌን አይደለም ሁላችሁንም እግዚአብሔር ብድሩን ይክፈላችሁ ማለት እንወዳለን። እግዚአብሔር ብድሩን ይክፈላችሁ። በግራም በቀኝም ሆናችሁ ሁሉን ነገር ያከናወናችሁ እግዚአብሔር እንግዲህ ብድሩን ይክፈላችሁ። ቅድም አባ ሁሉንም ነገር ተናግረዋል። እኛ ግን እንደ ሀገረ ስብከት እንደ ምስራቅ ሸዋ ሀገረ ስብከት ቋሚ ሀብት አንድ አለ። አመናችሁም ወደዳችሁም እንደ ምስራቅ ሸዋ ሀገረ ስብከት ቋሚ ንብረት አንድ አለ። ቲሳስ ህንፃ ባለ 8 ፎቅ አንድ ንብረት ምስራቅ ሸዋ አለው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሆናችሁ ደግሞ አንድ ህንፃ አላችሁ። እሱም በአዳማ የሚገኘው በፖስታ ቤት አካባቢ የሚገኘው ባለ 8 ፎቁ ነገ ተነጎዲያ ሪፈራል ሆስፒታል የሚሆነው በደብረ ሰላም ሰበካ ጉባኤ የሚመራው ታላቅ ህንፃ እንዳላችሁ ይሄንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ይሄንን በልባችሁ ጽላት ላይ እንድትጽፉት መልእክቴን ማስተላለፍ እፈልጋለሁ። የመጨረሻው ሁሉንም ጠቅለው መጀመሪያ ያነሳዋቸው መጀመሪያ የሚሆኑ መጨረሻ የሚሆኑት ብፁዕ አባታችን በእውነት ከልጅነታችን ያሳደጉን ይሄም ባዛር በሰላም ተጀምሮ በሰላም እንዲጠናቀቅ ነገም ተነጎዲያ ሌሎች ቦታ ስራዎችን የሚሰሩ ታላቁን ገዳም ህንፃ ዝዋይ መረ ብርሃንን መመልከት ይቻላል። መንታ ፎቅ ባለ 6 ፎቅ እየገነባ ነው። ለምሳሌ ከዚህ በኋላ ጥላ ዘቅዝቆ መለመን ይብቃ ብለው ብፁዕ አባታችን በዝዋይ ከተማ ላይ መንታ ፎቅ ባለ 8 ፎቅ እየተሰራ ነው። እውነታውን ስነግራችሁ ግቢ ውስጥ ሄዳችሁ ብታዩት መውጣት አይቻልም ከገቡ ማለት ነው። ምድራዊ ገነት ነው። እዚህ ሀገረ ስብከት ብትመጡ ባለ 6 ፎቅ አለ። ትምህርት ቤቱን ብታዩ መብራት ኃይል የተከራየውን ባለ 4 ፎቅ አለ። ሌሎች ቦታ ብትሄዱ ትልልቅ ህንፃዎች አሉ። ቢሾፍቱ ልውሰዳችሁ፣ ሌሎች ቦታ ወስዳችሁ ይሄ ሁሉ የብፁዕነታቸው መመሪያ ሰጭነት የብፁዕነታቸው አቅጣጫ ሰጭነት ነውና ብፁዕነታቸውን በእውነት በመንበራቸው ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን፣ በእውነት ያድልልን። ዛሬ አንድ ድንቅ ነገር ሰምተናል። ከመልአከ ምሕረት አባቴ ጋራ ወደ ቦኩ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ስንሄድ ልጆች ሰብሰብ ባሉና ሰንበት ትምህርት ቤቶች ሰብሰብ ብለው ብፁዕ አባታችንን መንገድ ላይ ጠብቀው ለካህናቱ፣ ለምእመናኑ፣ ለአንጋሹ ሁሉ ንፍሮና ዳቦ አዘጋጅተው ብፁዕ አባታችን እዚች አንድ ድፎ ዳቦ ላይ ምን ብለው ሻማ ለኩሰዋል? 31 ቁጥር አስቀምጠዋል። ብፁዕነታቸው ሻማ እንዲያበሩ ማለት ነው። ለምንድን ነው ብለን ስንጠይቃቸው ብፁዕ አባታችን መቼም ጳጳስ ከሆኑ ስንት ዓመታቸው? 31 ይኸው እንግዲህ ብፁዕ አባታችን ማለት ነው 31 ዓመታቸው ማለት ነው። ብፁዕ አባታችን ቦኩ ደብረ ምሕረት ይኸው ለ31 ዓመተ ምሕረት ሙሉ ይሄን መንገድ ሲመላለሱበት ነበረ። አስቡት፣ ልጆቻቸው ይሄንን አስበው ብፁዕ አባታችን በኪደተ እግሮ እዚህ አካባቢ ሲባርኩን ይኸው 31ኛ ዓመት ሆነው። ስለዚህ ባኮት ብፁዕ አባታችን እችን ሻማ ይለኩሱልን ብለው ጉልበታቸው ላይ ወድቀው ሲለምኑ ነበረ። እንዴት ያሉ አባት ናቸው! እንዴት ያሉ አባት! ራሳቸው ሳይበሉ ሌላውን የሚያበሉ፣ ራሳቸው እያዘኑ ሌላውን ለማስደሰት የሚሩ፣ ራሳቸው እየተራቆቱ ሌላውን የሚያለብሱ፣ የድሃ ልጆች የሚያሳድጉ፣ እናት አባት የሌላቸው ልጆች የሚያሳድጉ፣ በእውነት ወላጅ አልባ ትምህርት ለሚፈልገው ትምህርት፣ ስራ ለሚፈልገው ስራ፣ ምግብ ለሚፈልገው ምግብ እየሰጡ የሚዳረውን እየዳሩ የሚመነኮሰውን እያመነኮሱ የሚኖሩ ታላቅ አባት ከባሴ አበሳ በእውነት የበረሃ መናኝ
ብፁዕ አቡነ ጎርጎርዮስ ለዚህ ባዛር ያለሰለሰ ጥረት ነው። ከመጀመሪያው ጳጳስ የት እንደሚውል ቅድም እሳቸው ተናግረዋል። ጳጳስ በየባዛሩ እየዞረ ባዛር ሪባን የሚቆርጥ አይደለም። ብፁዕ አባታችን ግን ሪባን ሲቆርጡ ባዛርን ሲባርኩ የኔ ነው ይውላችሁ፣ ቤተ ክርስቲያን የማን ናት? የኔ ናት። ይሄ ሀብት የማን ነው? የኔ ነው፣ የኛ ነው የሚል ብሂል ስላላቸው በተዘጋጀበት ቦታ ሁሉ እየሄዱ ባዛር እየባረኩ ልማት እየባረኩ ያሉ ታላቅ አባት ናቸውና በእውነት ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን። አባታችንንም ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን። በእውነት እስቲ የመጨረሻ ምክትሉን እስቲ አመስግኑልኝ። እስቲ እኔ እናንተን ሁላችሁንም መጥራት አልፈን ኤልያስን ነዘርሽን አልጠራም፣ ግን እስቲ ምክትሉን እንደገና አመስግኗቸው እስቲ። እግዚአብሔር ይስጥልን። ይሄን ስራዎትን፣ ይሄን ፍቅሮትን፣ ይሄን ፍቅራችሁን፣ ይሄን ስራችሁን ግን ጠላታችን ሰይጣን እንዳይሰማ ሰምታችኋል። ማን እንዳይሰማ? ቅድም የተጠራችሁ አጠቃላይ ካህናቱ፣ ንስሐ ልጆቻችሁ፣ ዲያቆናት ሁሉ የሰራችሁትን ስራ ሁሉ ማን እንዳይሰማው? ሰይጣን እንዳይሰማው። በዚህ ላይ የተሳተፋችሁትን ሁሉ ሰይጣን እንዳይሰማው ማለት እንፈልጋለን። እነ ሊቀ ጠበብትም እንግዲህ ቀጣይ ስራ አለን እያሉ ነው። እንግዲህ ሩፋኤል ላይም ትልቅ ስራ አለን እያሉ ነው። እንደ አዳማ ብቻ ሳይሆን ብፁዕ አባታችን የሚሰሩት እንደ ምስራቅ ሸዋ እንደ 12ቱም ወረዳ ቤተ ክህነት ብሎም እንደ 12ቱም ወረዳ ብቻ ሳይሆን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጳጳሳት የመሰከሩላቸው የቅዱስ ሲኖዶስ ውሃ ልክ ተብሎ የተመሰከረላቸው ታላቅ አባት ናቸውና በድጋሚ በመንበራቸው ያቆይልን። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። መጋቤ ሐዲስ አባ ኃይለ ገብርኤል፣ በመቀጠል ወደ መልአከ ገነት። እሺ፣ እኔ ያላበዛባችሁም አንድ ምሳሌ ነግራችሁ ፈልጌ ነው። አንድ ልጅ ምንም ሳይማር ድቁና ተቀብሎ ድቁና ከተቀበለ በኋላ አንተ የቤተ ክርስቲያኑ ዋና ገበዝ መሆን አለብህ ይሉታል። ይቻላል እንዴ ይላል። አዎ መሆን ትችላለህ ብለው ገበዝ አረጉት። ከዛ ከ3 ወር ከ4 ወር በኋላ መልሰው እንዴ አንተማ እንዴ እዚሁ አለቃ መሆን አለብህ ይሉታል። በቤተ ክርስቲያን ደግሞ ቅዳሴ ስንት ነው ያለው? ስንት አይነት ቅዳሴ ነው ያለው? አትናገሩ? አዎ 14 አይነት ቅዳሴ ነው ያለውና እሱ ስላልተማረ ምንም ስለማያውቅ እልቅና በግድ ካልተሾመ ብለው አለቃ አደረጉት። አለቃ ካደረጉት በኋላ ቅዳሴ ይግቡ አባታችን አሉት። አይ እናንተ ቀድሱ አላቸው። ከዛ መሀል ላይ ወደ ፍሬ ቅዳሴ ሊገቡ ሲሉ ጊዜ አባታችን ምን ቅዳሴ እንቀድስ አሏቸው። ሐዋርያት ነው፣ ቅዳሴ እግዚእ ነው፣ ቅዳሴ ማርያም ነው፣ ሰለስቱ ምዕት ነው፣ ወልደ ነጎድጓድ ነው ብሎ ሲጠይቋቸው እንደኔ ቅዳሴው እዚህ ጋር ቢበቃ ጥሩ ነው አሉ። ሀሳቡ ይገባቸዋል አይደለም? እንደኔ ይበቃል። አባታችን ያስተላለፉት መልእክት በቂ ነው። መጋቢ ሐዲስ ያስተላለፉት መልእክትም በቂ ነውና እንደኔ እዚህ ጋር ቢበቃ መልካም ይመስለኛልና የምስጋና ቀን ስለሆነ ግን ከመጽሐፍ ቅዱስ የምናገረው አንድ ኃይለ ቃል አለ። በመጽሐፈ መክብብ ምዕራፍ 4 ቁጥር 9 ላይ ድካማችሁ መልካም ዋጋ አለው። እስቲ በሉት። ምን አትናገሩም? አልበላችሁም እንዴ? አዎ ዋጋ ልታገኙበት ነው የለፋችሁት የደከማችሁት። ይሄ እዚህ ጋር ያዘጋጃችሁት ነገር ድካም አለው። ቢሆንም ግን ዋናው መጀመሪያ የሚያስጨንቀው የሚያሳስበው ግን ሀሳቡን ጠንስሶ ለማውጣት ነው የሚያስጨንቀው። መሬት ላይ ለማውረድ መጀመሪያ ሀሳቡን ያፈለቀው ምን ብናደርግ ይሻላል ብሎ ይህንን ስራ ወደ ሀሳቡን ደግሞ ወደ ተግባር ያስቀየረ እግዚአብሔር ነውና ሀሳባችሁን ጨምቃችሁ እዚህ ደረጃ ወጥታችሁ ወርዳችሁ ከሰሜን እስከ ምዕራብ ከደቡብ እስከ ምስራቅ የተዘዋወራችሁ ሁሉ ዋጋችሁን መድኃኔዓለም ይክፈላችሁ። እናቶቻችንን እህቶቻችንን ከ36ቱ ቅዱሳንስ ይደምርልን። አባቶቻችንን ወንድሞቻችንን ደግሞ እንደ ሐዋርያት እንደ ነቢያቱ እግዚአብሔር ይደምርልን። አገራችንን ሰላም ያደርግልን። በእውነቴን ነው። ሁላችሁም ወጥታችኋል፣ ወርዳችኋል። በቃ
ለሃይማኖታችሁ የሚገባውን ነገር ብፁዕ ወቅዱስ አቡነ ጳውሎስ በረከታቸው ይድረሰንና ለኛ ከኛ የተሻለ የለም ይላሉ። ለኛ ከኛ የተሻለ ማንም የለም ይላሉ። ቀኑም ደግሞ ሊሰጠን ዛሬ ነው ይላሉ። ነገ ደግሞ ሌሎች ይሆናል። ስለዚህ ቀን ሳለላችሁ መንፈሳዊ ስራ እንድንሰራበት እንድንባረክበት። ሌላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሌላ ፈንድ የላትም። ፈንዷም ባጀቷም ሁሉ የኢትዮጵያ ምዕመናን ነው፣ ሌላ ነገር የላትም። እና እናንተ ወጥታችሁ ወርዳችሁ ይሄንን በስተሽምግልና በወጣትነት እየደከማችሁ የሃይማኖት ፍቅር አስገድዷችሁ፣ የቅዱስ ገብርኤል ውለታ አስገድዷችሁ፣ አባታችን ደግሞ በዚህ ዘመን ደግሞ እድለኛ ሆነው አሁን ህንፃ ከመሰረቱ ወጥቶ ይሰራ ቢባል አይሰራም። እውነት ለመናገር አድካሚ ነው እና አባታችንን የረዳሁት እግዚአብሔር የተመሰገነ ይሁን። እንኳን ደስ አሉት። በመጀመሪያ አመስግኑላቸው እግዚአብሔርን። ራዕይ የሌለው ህዝብ ይጠፋል ይላል። ራዕይ የሌለው ህዝብ ይጠፋል ነው የሚለው። ስለዚህ ራዕይ እንዲኖረን ደግሞ የሰውነት መብራት አይን ነች ይላል። አይን ጤናማ ከሆነች መላ አካላት ጤናማ ነው ይላል። መሪው ጤናማ ከሆነ መልካም አስተሳሰብ ካለው መልካም አካሄድ ካለው ተመሪዎቹም ሁሉ መልካም ናቸውና አባታችን አይናችን ብሩህ ስለሆነ በተለይ ብፁዕ አባታችን የዚህ ሀሳብ ጽንሰ ሀሳብ ሲቀርብላቸው በደስታ ተቀብለው እሳቸው ደከመኝ ሰለቸኝ ሳይሉ በፈተና ወቅት እንኳን ስራ ይሰራሉ። ፈተና እያለባቸው ስራ ይሰራሉ። ተስፋ አይቆርጡም በአምላካቸው በእግዚአብሔር ላይ እና ብፁዕነታቸውን እድሜ ማቱሳላ መድኃኔዓለም ይስጥልን። በእናንተ ቤት ደግሞ ሰላም፣ በረከት፣ ፍቅር፣ አንድነት ይግባላችሁ። ድካማችሁን መድኃኔዓለም ይቀበልላችሁ። አባታችን እንኳን ደስ አሎት። እግዚአብሔር የተመሰገነ ይሁን። እሺ፣ ጊዜያችን እየሄደ ስለሆነ አሁን ምክትል ስራ አስኪያጁና ዋና ሰብሳቢው ንግግር ያደርጋሉ። ነጋ ወልተኒ akkam ooltan abbootii keenya egaa baay'inaan afaan amaariffaatiin ibsaniiru. Garuu immoo haa ta'u malee sagantaan keenya hawaasa hunda walitti qabee waan ta'eef haala jiru xiqqoo afaan oromootiin ibsuu barbaadee tanani xiqqoo nama rakkisaa bakka irraa ka'anii dubbachuudhaaf qulqulluu abbaa keenya abuna Gorgoriyoos yaada kana gaafa isaan bira fuunee deemnu akka ijoollee isaaniitti akka abbaatti odoo hin ta'in akka ijoolleetti dhaabataniiti yaada keenya nurraa fuudhanii gammachuudhaan haala isaa baay'isuuf odoo hin ta'in imimmaa isaanii buusaniit ijoollee kiyyaa har'a isinitti himu waa'ee seenaa gamoo kanaa gaafa xumurame isinitti himaa. Garuu immoo dhimma kana sirriitti itti jabaadhaa deemaa kadhannaan kiyya isin faana haa ta'u nu eebbisaniit nu gadhiisan. Nutis kadhannaa isaanii qabanneet wanta jiru hunda kallattii isaan nu kennaniin akkaataa isaan nu ajajaniin duuka buuneet gorsa fudhanneet gorsa isaanii gubbaa dhaabannee deemne jechaadha. Ka'umsa kana jechuu barbaadeen. Yaa ta'u malee abbootii keenya gurguddaan as nu fuuldura jiru. Abbootii keenya odoo jiranii xiqqoo dubbachuunis namatti ulfaata, nama qaanessa. Haa ta'u malee wanna hawaasa gubbaarra arganne wanna argine dubbachuun immoo dirqama nuti ta'a jechaadha. Dirqama hawaasa irraa arganne kana yoo dubbannu dura wanni akka ka'umsatti dubbadhu abbaan keenya halkan hirriiba dhabaniit bulchaan keenya jechaadha. Bulchaan qulqulluu Gabreelii halkan akka daa'imaa sa'a 8tti faan bilbilaaf galgala kadhannaa gubbaa odoo jiranii xiqqoo turaniit kadhannaa gubbaan ture ilma kooyii naan jedhu hirriiba isaan dhoowwe tanan bu'aa ba'ii keessa dabarree kana isaan cinqaa ture isin fuuldura dhaabadheen dhiifama jedhaan jechaadha. Egaa wanni dabarsine wanna bareeda qofa dubbanna har'a kan dubbannu wanna rabbi nuu godhe jechaadha. Namarra bulee wanni rabbi nuu godhe wanna baay'eedha. Egaa uummanni akkuma argitan guyyaa lammaffoofaa teessoo dhabnee akkaataa goonu wallaallee nama akkaataa itti keessumsiisnu wallaalleet dhaabannee burjaaja'aa turre. Burjaajji keenya sana hunda garuu yoo to'ate rabbi to'ate. Rabbi wanna kallattii qabuuf sana hunda to'atee
namni tokko odoo nu harkaa hin gaddiin odoo hin muufatiin sagantaan keenya as ga'e. Egaa sagantaa kanaaf tajaajiltoota as qulqulluu Gabriel keessa jiran abboota gurguddaa fuundura isaanii dhaabatanii dubbachuuf namatti ulfaatu. Luboota gurguddaatu jira as keessa. Akka daa'imaa isaan gizee ajajnee jennu fiiganii, ajajamanii, walii abboomamanii, odoo waliin gufatiin tartiiba qabatanii wanni kun akka milkaa'u gochaa turan. Kana kaammanni guddaan amantaan kiristaanummaa kan mul'atu iddoo kana gubbaa irratti. Akkaataa abbaa keenya qulqulluu Abuna Gorgorooos irraa baraniin duratti abbaan keenya kaasaniiru, akkaataa isaan irraa baraniin walii abboomamanii, walii ajajamanii, kallattii himame hunda kallattii qabatanii, namni tokko odoo waliin gufatiin tole waliin jedhee xiqqaa guddaa odoo waliin gufatiin tartiiba nuu qabsiisanii yoom balleessee jiraadhallee akka ilmaatti natti muufatinai na of kalchaayii jechuun hin barbaada rasii fuuldura gubbaa irratti. Aansee kan hin jechuu barbaadu amantaan keenya amantaan ortodoksii dura akkuma beekamu mootummaadhaaf liqii liqeessi ture, mootummaan ishiirra liqeeffata. Mootummaa jechaan immoo namoota amananis kan hin amannes kan bulchu bataskaanni keenya namoota kana hundaaf laataa turte. Yaa ta'u malee dogoggorri iddoo kam gubbaatti akka raawwatame hin beeknu. Yeroo ammaa garuu bataskaanni keenya uummata gubbaarra dabarteet nama dhuunfaa gubbaarra gaaffii gaafachaa jirti. Wanni kun gizee dhaloonni ammaa jirru kun dhaabachuu qaba jedhu yaadama kana qabanneet mari'anneet abbaa keenya faana maal goonaa akkam goonaa carraan nuti qabnu maalinni maal laaluu qabna kan jedhu erga laallee booda gamoon abbaa darbii 8 dura hoteela Tiitaatiin kan jiru amma immoo akka amantaa bataskaana Itoophiyaa Ortodoksii Tawaahidoo Itoophiyaatti hospitaala dura abbaa keenya qulqulluu Abuna Gorgoroosiin kan hoogganamu hospitaala Riferaal kan goonu fi uummata keenyaaf kan waadaa gallu dhimma biraatiif kan hin oolchine hospitaalaaf kan oolchinu gamoon kun akka bitamu mari'anneet wanna sanaaf deemne jechaadha. Kanaaf bataskaanni keenya kaleessa hin kenniti har'a walakkaa gubbaatti kennuu dadhabdee boru garuu dhaloonni jiru kun akka kennitu gochuudhaaf aarsaa kaffalamuu qabu hunda xiqqaan guddaan hanga umuriin keenya jirutti aarsaa kaffalleet bataskaana keenya bakka jirtutti utumnaa jechaadha. As gubbaa irratti karoora mootummaan qabate gubbaa irratti galaanni diimaan akka biyyattii kanaaf deebi'u godhamaa jira galaanni diimaan. Garuu haa ta'u malee seenaa galaana diimaa keessatti bidiruun galaana diimaa gubbaa irra jirtu abbaan keenya bulchaan keenya hoogganaan bara sanii Atsee Haayile Sillaaseen bidiruu gubbaa irratti mana kadhannaa qabu. Namni baay'ee wanna kana hin hubatu. Mana kadhannaa sana gizee godhanii jedhan manni kadhannaa sun kan ittiin hoogganamaa ture mana amantaa Itoophiyaa Ortodoksii Tawaahidootiin jira. Haa ta'u malee wanni kun seenaa ishii deebisuu keessatti immoo adda duree taanee hiriirree kan dhaabachuu qabnu nu ijoollee ishiiti. Ijoollee ishii immoo humna argannee kan hiriirru ka'umsa keenya asirraa yoo goone. Kanaafuu ka'umsa keenya asirraa goonee jabaannee dhaabannee walii abboomamnee kallattii wal qabsiisneet goonaa. Akka walii galaatti garuu baazaariin keenya baazaarii milkii. Uummata Adaamaa galateeffatanii fituun xiqqoo namatti ulfaata. Gochaan namatti agarsiisa uummati Adaamaa jechaan miti. Waadaa namaa galuu miti uummati Adaamaa kan itti beeku gochaan gochuudha. Wanna godhu sana immoo namni sagantaa sirrii karoora sirrii yoo karoorse hanga danda'amutti nama duukaa bu'eet nama faana raawwataa jechaadha. Tanaaf namni biraa ragaa ba'uu hin danda'u nutu ragaa ba'a jechaadha. Namoota baay'ee maqaa waamuudhaaf xiqqoo ishee yeroo nama rakkisa garuu na of galchaati nama tokko qofa maqaa dha'uun barbaada. Obboleessa keenya obbo Dinquu Dayyaasaa odoo maqaa hin dhayin hin darbu jedhee tanani maaliif wanni isaan mana amantaa kanaaf fuuldurattis gochuuf kaayyeeffatanii fi wanni amma nutti man
har'a miidiyaa gubbaarratti dubbachuu baannus gaafa sagantaan keenya jala bultii geenyetoo guyyaa kamisaa bilbilluu fi akkamittan ani abbaa kiyya dura dhaabadha. Bilbilaan dubbisuu hin qabun ture qaamananii. Odoo ta'e qulqulluu abbaa keenya Abuna Gorgoroos bira abbaa keenya isaan faana bulchaa bataskaana keenya abbaa Zeenaa Maarqos faana ta'ee tanan deemee silaa isaan abbaa kiyya jilba dhungadhee isaan dubbisa ture silaa. Haa ta'u malee bakka bu'aan kiyya obbo Shifarraa wanna jiraniif ani har'aaf kanin siniin jedhu si fuuldura gubbaarra kan jiru iddoo Giloorii jedhamu kanaa fi siniima sana qabatee wanna dallaa kiyya ta'e hunda kan keessani kan Gabreeliti. Haati kiyyas beetsuwaa Gabreeli dhugdi. An kiyyas akaakileen kiyya abaabileen kiyya lafeen isaanii bee bataskaana keessatti awwaallamee jira. Yoo wanna kanan goone bee lafee isaanii na gaafata. Kanaafuu wanna Gabreelidhaaf jedhamu duwwatti hin deebi'u. Har'aaf bilbilaan sinitti hima garuu immoo wanni kan kiyya kan Gabreeliti. Gabreeliin na gaafannaan qabeenya koo miti lubbuu kiyyayyuun aldhaadhaaf jedhaniit wanna kaan immoo abbaa kiyya qulqulluu abbaa Abuna Gorgoroos faana taa'ee dubbadha. Hangasitti garuu kana fayyadamaa jedhanii wanna nu eeyyamaniif haal tokko doonaa galateeffattanii jechuun barbaade. Egaa namoota baay'ee kaasuudhaaf xiqqoo yeroon keenyas wanna deemee jiruufi as gubbaarrattan xumura akka waliigalaatti baazariin keenya baay'ee gaariidha. Sagantaatti yaadne gubbaarra wanna geenyeef baga gammaddanii gamoon kun arraa kaasee Tiitas hospitaala Itoophiyaa Ortodoksii Tawaahidoo Beetekiristaanii jala ooleera. Gamoon abbaa saddeete kuni kan keenya ta'eera. Baga gammaddan baga gammanne jechuun barbaada. Yeroo naaf yeroo gaarii nuuf haa ta'u imala gaarii jenna sagantaan keenya itti fufachaa. Bakka dhalattee baay'ee si yaalannaa nu jiraadhu jenneeti waaqa galata galchinaa bakka dhalatte. Ammaan booda ammoo hojii guddaa hojjetta. Nu jiraadhu ብዙ ነው ያስተላለፉት። የመጀመሪያው አባቶች ካህናት እኛ ልጆች ሆነን እንደ ሥርዓተ ቤተ ክርስቲያን ስናዛችሁ ስናሰማራችሁ እንደ ልጅ እየታዛዛችሁ ተሳማርታችሁልናል። ስለዚህ ያጠፋነው ነገር ቢኖር ይቅርታ ይደረግልን ብለው ነው የጠየቁት። በመቀጠል ምንድነው እኔ ከተናገሩ ውስጥ አንኳሮች ማለት ነው ጥንት ቤተ ክርስቲያን ለሀገሪቷ መንግስት ታበድራለች፣ ሲሶ ትሰጣለች፣ ታበረታታለች። በጸሎት ባሻገር ሀብቷን ወርቋን ትሰጣለች። አሁን ደግሞ እንደገና ቤተ ክርስቲያኗ ተመልሳ በጃንጥላ መለመን የለባትም። ይሄንን ማቆም አለባት። በእኛ ዘመን የሀብት ራስ አገዝ ልማት ሁሉም ቤተ ክርስቲያን ሊኖረው ይገባው ብለን ተነስተናልና ሁሉም ሊያው ይገባል ነው ያሉት። ለዚህ ሐሳብ ረጅም ዕድሜ ይስጥልን። እናመሰግናለን። ወርቃማ አነጋገር ነው። ይቅርታ ወደ ኮሚቴው ዋና ሰብሳቢ መልአከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ የአዳማ ደብረ ሰላም ቅዱስ ገብርኤል ካቴድራል ዋና አስተዳዳሪ፣ በዚሁ በዛሬው የባዛራችን የማጠናቀቂያ መርሃ ግብር ላይ የተገኛችሁ ክቡራን አባቶቻችን፣ ዲያቆን ኢንጂነር አሸናፊ አድነው የካቴድራሉ የሰበካ ጉባኤ ምክትል ሰብሳቢ፣ የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት እንደየማዕረጋችሁ፣ የዚህ የግዢ አስተባባሪ ኮሚቴ የህንፃ ግዢ አስተባባሪ ኮሚቴ የልዩ ልዩ ኮሚቴና ንዑሳን ኮሚቴ አባላት የሆናችሁ በሙሉ እንደዚሁም የካቴድራሉ ሚዲያ አባላት እንኳን ለመርሃ ግብራችን ፍጻሜ እግዚአብሔር አምላክ በሰላም አደረሰን። ቀደም ሲል በክቡር አባታችን በተቀሩት አባቶቻችንና በዲያቆን ኢንጂነር አሸናፊ አድነው ብዙ ነገር ስለተነገረ አጭር ነገር ብቻ ነው ማንሳት የምፈልገው። እግዚአብሔር አምላክ ለኔ እድሜና ጤና ሰጥቶኝ በዚህ ታሪካዊ መንፈሳዊ ትልቅ ተግባር ላይ የሰብሳቢነት እድል አግኝቼ በመስራቴ ፈጣሪ አምላኬንም ቅዱስ ገብርኤልንም አመሰግናለሁ። በአጠቃላይ በእውነት ሁላችን እንደ ብዙዎቻችን እንደ አንድ ሆነን የተጋገዝን
እየተመካከርን አንዱ ሲቆጣ ሌላው እያስታገሰ አንዱ ሲጣላም እያሳረቀ ዞሮ ዞሮ መሰረታዊ ዓላማችንን መሰረት አድርገን እጅ ለእጅ ተያይዘን ለዚህ ውጤት በመብቃታችን የኔንም የሰብሳቢነት ኃላፊነትን እንድወጣ ከጎኔ ቆማችሁ ጥረት ላደረጋችሁ ሁሉ ልባዊ ምስጋናዬን አቀርባለሁ። በዚህ ባዛር ላይ ለዚህ ዝግጅት መሳካት በአዳማ ከተማና ዙሪያዋ ከዛም ውጭ ያሉ የአብያተ ክርስቲያናት ዋና አስተዳዳሪዎች ታላቁን ድርሻ ቅድም እንደተገለጸው የምስራቅ ሸዋ ዞን ሀገረ ስብከት በሀገር ውስጥም በውጭም ያሉ የቅዱስ ገብርኤል ወዳጆች ጥሪ ያደረግንላቸውም ጥሪ ያላደረግንላቸውም ጭምር ከጎናችን ቆመው በእውነት የሚያስመሰግን እንደ አዳማ ከተማ በምሳሌነት የሚታይ ተግባር እንድንፈጽም ላደረጉት ሁሉ እግዚአብሔር አምላክ የተሟላ ጤንነትና ረጅም ዕድሜ እንዲሰጣቸው ቅዱስ ገብርኤል የልቦናቸውን የሐሳባቸውን ከፍጻሜ እንዲያደርስላቸው ምኞቴን እገልጻለሁ። በመጨረሻም ይህ የጀመርነው ሥራ ከፍጻሜ ደርሶ ባለ 8 ወለሉን ህንፃ የቲታስ ወይም የሲአትን ካርታ የባለቤትነት ካርታ ካቴድራላችን ተረክቦ በዚሁ ቦታ ላይ ሁላችን ተገኝተን ለፈጣሪያችን ምስጋና ለማቅረብ ደስታችንን ለመግለጽ ያብቃን። እግዚአብሔር ይስጥልኝ። አመሰግናለሁ። ፍጻሜው ላይ እንድንገኝ የፈቀደልን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። በዚህ መርሃ ግብር ውስጥ የተሳተፋችሁ ሁላችሁም ድካማችሁን ድካመ ቅዱሳን ያደርግላችሁ፣ ለመንግሥተ ሰማያት መውረሻ ለኃጢአት መደምሰሻ ያደርግላችሁ። የበለጠ ደግሞ ካርታውን በእጃችን ገብቶ ሪባን ቆራጮች ያድርገን። አሜን። የሥራ አስፈጻሚ ኮሚቴዎች ስራው አበቃ ማለት አይቻልም። በምንጠራበት ጊዜ እንደተለመደው ትጉነታችን እየተገኘን እንወያያለን። ገና ብዙ ስራ ይጠበቅብናል። የተገኘውንም ገንዘብ ያው አጣርተን የሚከፈለው ተከፍሎ በዚህ ባዛር ላይ ስንት እንደተገኘ ገለጻ ይደረጋል፣ ለጠቅላላ ለሕዝቡ ማለት ነው። ግድ ስለሆነ አሁን ከእያንዳንዱ ከገቡት ባንክ ሌሎችም ደግሞ የሚሰጡን ጊዜ ያዙልን ያሉ ስላሉ ነው መግለጫው ያልተሰጠው። ምን ያህል ተገኘ የሚለውን ኮሚቴው ነው ጠቅላላ መግለጫ የምንሰጠውና በምንጠራበት ጊዜ በወቅቱ ሰዓታችንን አክብረን እንድንገኝ ጽሕፈት ቤታችን እናሳስባለን። ስራው አበቃ ማለት አይቻልም። ይሄንን ተግባራዊ እንድታደርጉ ነው። እናመሰግናለን። ንሴብሖ ንሴብሖ ለእግዚአብሔር ንሴብሖ ንሴብሖ ለእግዚአብሔር ስቡሃ ዘተሰብአ ስቡሃ ዘተሰብአ ስቡሃ ዘተሰብአ ስቡሃ ዘተሰብአ እናመስግነ ወናመስግነው አምላካችንን እናመስግነ ወናመስግነው አምላካችንን ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ እናመስግነ ወናመስግነው አምላካችንን እናመስግነ ወናመስግነው አምላካችንን ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው
የተመሰገነ ምስጋናችንን ይቀበልልን። አሜን። ሊቁ ይቆረስ እያሉ ነው። እዚህ አባቶቻችን አንድ ላይ ይዘን እንቆርሳለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናመስግነው አምላካችንን እናመስግነው አምላካችንን ምስጉን ነው የተመሰገነ ምስጉን ነው የተመሰገነ